በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። አሜን። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። በዛሬው ዕለት በቀጠሯችን መሰረት 12:30 ላይ የሚተላለፈው የቀጥታ ስርጭታችን ትምህርት አሁን ይጀምራል። በዲያቆን ደረጀ ድንቁ የሚተላለፈውን ትምህርት በባህራን ሚዲያ እንድትከታተሉት በእግዚአብሔር ስም ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ያደራ ልጆች እንደምን ቆያችሁ? በምህረቱ በቸርነቱ የጎበኘን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ለዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርት ሐሳብ ወይም የትምህርታችን መነሻ ርዕስ በእሳት ያጌጡት ሚዜዎች የሚል ይሆናል። አምላካችን ቅዱስ እግዚአብሔር በዚህ ቃል ላይ አድሮ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ለአባቶቻችን ለነ ቅዱስ ቄርሎስ ለነ ቅዱስ አትናቴዎስ ሚስጥሩን ጠው እንዲገለጸ መንፈስ ቅዱስ ለባሪያው ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ለዚህ ለትምህርታችን ሐሳብ ወይም ለርዕሳችን የተመቸ ሆኖ ከመጽሐፍ ቅዱስ መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ያለውን ታሪክ ነው። በዚህ መነሻነት የትምህርታችን መሰረታዊ መልእክት የሚሆነው ባለ ጰራቅሊጦስና ጾመ ሐዋርያትን መጥቀስ ማሳየት ማስተማር ነው ማስገንዘብ ነው። አሁንም በድጋሚ አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ እንዲህ የሚል ንባብ እናገኛለን። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው ወደ ጌታችን ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድር ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ በሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ አለ። በዚህ ሐሳብ ላይ እንማማራለን። ይህን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ወንጌል ክፍል ላይ ጌታችን ማሳየት የፈለገው ወይም ለፈሪሳውያን ጥያቄ መልስ የሰጠበት መሰረታዊ ጭብጥ ከጾም ጋር ተያይዞ ለተነሳው ጥያቄ መለሰው መልስ ነው። እንግዲህ ፈሪሳውያን እኛ ብዙ እንጦማለን ያንተ ደቀ መዛሙርት ግን አይጦሙም ብለው ነበር የጠየቁት። የመለሰው መልስም ደግሞ የሚገርም ነው። ሚዜ ከሙሽራው ጋር ያለ ሊያዝን ይችላል ወይ? ሚዜዎች የሚጦሙት መቼ እንደሆነ ሲጠቁም ደግሞ ምን አለ? ሙሽራው በተለያቸው ጊዜ በዚያ ጊዜ ይጦማሉ ብሎ አምላካችን ደቀ መዛሙርቱ ሚዜ ተብለው እርሱ ሙሽራ ተብሎ እርሱ ከነርሱ በተለያቸው ጊዜ ደቀ መዛሙርቱ ጦምን እንደሚጦሙ ወይም ጾምን እንደሚጾሙ እንዲህ ባለ መልክ ገልጦ እናገኛለን። በዚህ በትምህርት ሐሳብ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙሽራ ተብሏል። ደቀ መዛሙርቱ ደግሞ ሚዜ ተብለው እናገኛለን። የሚገርመው እነዚህ ሚዜዎች ሚዜ በልማዱ ሙሽራን ከቤቱ ማድረስ ልማድ ነው። ነገር ግን እነዚህ ሚዜዎች ትንሽ ለየት ያሉ ሚዜዎች ናቸው። ሙሽራቸውን ማድረስ አልቻሉም እስከ መጨረሻው። እንደምታውቁት ጌታችን 3 ቀን 3 ሌሊት በመቃብር አድሮ በሶስተኛው ቀን ከሙታን ተለይቶ ተነሳ። ይሄን መነሳቱን ደቀ መዛሙርቱ ያዩት መጨረሻውን ነው። ጌታችን ሲነሳ መጀመሪያውን ያየ ማንም አልነበረም፣ ሊኖርም አይችልም። የሚገርመው ደግሞ አብሯቸው ከሰነበተ ቆየ በኋላ 40 ቀን ቆይቶ በእርገቱ ሰዓት እነዚህ ሚዜዎች ሙሽራቸውን መሸኘት የቻሉት እስከ መጀመሪያው ብቻ ነበር። የእርገቱን የሚያዩት መጀመሪያውን ብቻ ነበር፣ መጨረሻውን ሊያዩ ይችላሉ። ደመና ሰወረችው ይላል። ስለዚህ እነዚህ ሚዜዎች ምድር ላይ ከመናቃቸው ሚዜዎች ትንሽ ለየት ያሉ ናቸው። ሙሽራቸውን እስከ ቤቱ እስከ መዳረሻው ማድረስ አልቻሉም። ነገር ግን መጀመሪያው ድረስ እስኪርቃቸው ያለውን አብረው ባይኖቻቸው ሸኝተውት የተመለሱ ሙሽሮች ናቸው። አባታችን ቅዱስ ዲዮስቆሮስ በቅዳሴው ላይ ወበ40 ዕለት አመ ያርግ ሰማየ እንዘ ይብል ጽንሁ ተስፋሁ ለአብ፣ በ40ኛው ቀን ወደ ሰማይ ሲያርግ እንዲህ አላቸው። ምን አላቸው ስንል ያብን ተስፋውን ጠብቁ ብሎ ነበር የተናገራቸውና በዚህ መሰረት አባቶቻችን ሐዋርያት ጌታችን ካረገ በኋላ ወቅት ሳይገደብላቸው ጽኑ ብቻ ስለተባሉ ቀን ሳይቆረጥላቸው በኢየሩሳሌም በጋራ በአንድነት ጸንተው እንደተገኙ መጽሐፍ ይጠቅሳል። ይሄ ብቻ አይደለም። በጣም የሚገርመው እነዚህ አባቶች ቀን ሳይቆረጥ ተስፋ ሳይቆርጡ በስንት ቀን ይልካል ብለው እንደው ሳይጨነቁ ቃሉን አክብረው በኢየሩሳሌም በጋራ ሳሉ በአይሁድ ባህል 7ኛው ሱባኤ ወይም የመከር በዓል የሚባለው በዚህ ሰንበት ማግስት ባለው ቀን አምላካችን ከተነሳ በ50ኛው ቀን ወይም በአይሁድ
ይሄ በዓል በራሱ በዓለ ሃምሳ ተብሎ ይከበራል። ያጋጣሚ ሆኖ ይሄ ቀናት ተዛመዱና የአይሁድ በዓለ ሃምሳም የጌታችን ከትንሣኤው ያለው 50 ቀንም አንድ ሆነው ተገኝተዋል። ይሄን በተመለከተ የቤተክርስቲያናችን ሊቃውንት ብዙ ይላሉ። አይሁድ ከፋሲካው በዓላቸው ወይም ፓስኦቨር ከሚሉት እስከ አይሁድ ጴንጤቆስጤ እስከሚባለው ጊዜ 50 ቀናት አሉ። ልክ እንዲሁ ጌታችን ከተነሳበት እውነተኛው ፋሲካ መሸጋገሪያ እርሱ ከተነሳበት መንፈስ ቅዱስ ከሰጠበት ያለው ጊዜ 50 ቀን ሆኖ እናገኘዋለን። በእነዚህ ቀናት ውስጥ አባቶቻችን ሐዋርያት ጸንተው በተባሉት ቦታ ቆይተው ጠብቀዋል። ይሄ በራሱ ብዙ መልእክት ያለው ነው። በኦሪት ዘጸአት ምዕራፍ 34 ቁጥር 22 ላይ ይሄ ሰባተኛው ሱባኤ ተብሎ ስለዚህ ስለ አይሁድ የመከር በዓል ወይም ደግሞ በሌላ ስሙ የሰባቱ ሱባኤ በዓል ተብሎ የሚጠቀሰው በዓል ተገልጦ እናገኛለን። እንግዲህ ሐዋርያት በዚህ ጊዜ ጸንተው በቆዩበት ጌታችን እንዴት ባለ መልክ እንደተገለጠ እንዲሁ የሐዋርያት ሥራ ምዕራፍ 2 ላይ አባታችን ቅዱስ ሉቃስ ገልጦት እናገኛለን። ቅዱስ ሉቃስ እንዴት ባለ መልክ መንፈስ ቅዱስ እንደወረደ ሲገልጥ እንዲህ ይላል። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። የሚገርመው ከዚህ መልስ ያለው ንባብ ይሄንን እየተነጋገሩ ያደነቁ አባታችን ቅዱስ ጴጥሮስ ደግሞ ከመሃል ተነስተው ወይን ጠጅ ጠጥተው ሰክረው ነው ላሉ ሰዎች የእግዚአብሔርን ቃል በመጥቀስ መልስ ከሰጠ በኋላ በሚያስተምረው ትምህርት በሰበከው ስብከት 3000 ሰዎች እንደተመለሱና የክርስትና ጥምቀት እንዲጠመቁ ምክንያት እንደሆነ የሚገልጽ ታሪክ ነው ያለው። በጠቅላላው በዓለ ጰራቅሊጦስ ድንቅ የሆኑ መሰረታዊ ትምህርቶች አሉት። ለዛሬ ትምህርታችን ግን 3 መሰረታዊ ነጥቦችን እናነሳለን። በዓለ ጰራቅሊጦስን ስናስብ 3 መሰረታዊ ነገሮችን እናያለን። የመጀመሪያው መንፈስ ቅዱስ በሰዓት 50 ለደቀ መዛሙርቱ የተሰጠበት ወይም የተገለጠበት ዕለት ነው። እንግዲህ መንፈስ ቅዱስን ሐዋርያት የተቀበሉት በዚህ ቀን ነው። ይሄ አንዱ ነጥብ ነው። የሚገርመው መጽሐፍ ቅዱስ እግዚአብሔር ራሱን በእሳት የገለጠባቸው መንገዶች ወይም ከእሳት ጋር በተገናኘ ስራ የሰራባቸው ቦታዎች በጣም ብዙ ናቸው። እሳትና እግዚአብሔር ብዙ ተጣምረው ወይም እግዚአብሔር በእሳት ሲሰራ የተገለጠባቸው ቦታዎች በጣም ብዙ ናቸው። ይሄን በተመለከተ አንዱን ስናይ እግዚአብሔር በእሳት ምን አደረገ ስንል የመጀመሪያው ብሉይ ኪዳን ላይ እንደምናውቀው እግዚአብሔር መስዋዕትን በእሳት ይቀበል ነበር። ይሄ አንዱ ማሳያ ነው። ሐዲስ ኪዳን ላይ ደግሞ ሲመጣ መስዋዕትን የሚሰጥ ሆኗል መንፈስ ቅዱስ። በብሉይ ኪዳን መስዋዕትን የሚቀበል ነበር። ይሄን በተመለከተ ጌዲዮን መስዋዕት ባቀረበ ጊዜ መጽሐፍ ቅዱስ ሲናገር እንዲህ ይላል። በመጽሐፈ መሳፍንት ምዕራፍ 6 ቁጥር 21 ላይ ከድንጋይ ውስጥ እሳት ወጥቶ ስጋውንና የቂጣውን እንጎቻ በላ ይላል። መስዋዕቱን ተቀበለለት። በሐዲስ ኪዳን ደግሞ ስንመጣ ትንሽ ለየት የሚለው መንፈስ ቅዱስ መስዋዕት መሆንን የሚሰጥ ነው። መስዋዕትን የሚበላ ሳይሆን መስዋዕትን የሚወስድ ሳይሆን በሐዲስ ኪዳን ያለው እሳት የተገለጠው እሳት ደግሞ መስዋዕት መሆንን የሚሰጥ ነበር። ይሄን በተመለከተ አባታችን ቅዱስ ጳውሎስ ምን ይላል? ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። መስዋዕት አድርጋችሁ ራሳችሁን አቅርቡ ይላል። ይሄ መስዋዕት ምንድነው ስንለው ይሄውም ለአእምሮ የሚመች አገልግሎታችሁ ነው ይላል። አገልግሎታችን ምንድነው ለሚለው ወረድ ብሎ መልስ ሲሰጥ ምን ይላል? የሚያስተምርም ቢሆን በማስተማሩ ይትጋ ይላል። ስለዚህ አሁን ሐዋርያት የተቀበሉት ያ እሳት መስዋዕት መሆንን የሚያሰጣቸው ነው። እነርሱ ስለዚህ ስለተሰጣቸው ጸጋ ዋጋን የሚከፍሉ ናቸው። ስለዚህ ይሄኛው እሳት መስዋዕት መሆንን የሚሰጥ ነው። ሁለተኛው ነጥብ እግዚአብሔር በእሳት እንደው እንዲህ ያሉ ነገሮችን ሰራ ብለን ስንጠቅስ ከምንጠቅሳቸው ነገሮች መካከል አንዱ በብሉይ እግዚአብሔር በእሳት ይቀጣ ነበር። በሐዲስ ኪዳንም በተመሳሳይ በእሳት ይቀጣል እግዚአብሔር። ይሄን በተመለከተ መጽሐፍ እንዲህ ይላል። ሰዶምና ገሞራን በተመለከተ ባለ የመጽሐፍ ቅዱስ ንባብ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ። በተመሳሳይ በሐዲስ ኪዳንም እግዚአብሔር በእሳት ቅጣትን ይቀጣ ነበር። ይሄን በተመለከተ በወንጌል እንዲህ ይላል። በዓለም መጨረሻ ይላል በወንጌል መላእክት መጥተው ኃጢያተኞችን ከጻድቃን መካከል ይለዩዋቸዋል፣
ወደ እቶነ እሳትም ይጥሏቸዋል ይላል። ስለዚህ እግዚአብሔር እሳትና እግዚአብሔር እንዲህ ያለ ተዛምዷላቸው ብሉይ ኪዳን ላይም ሐዲስ ኪዳን ላይም እግዚአብሔር ለመቅጫ አድርጎ ሲጠቀም ነው ያለው። ሶስተኛው ነጥብ እግዚአብሔር በእሳት ምን ይሰራ ስንል እግዚአብሔር በእሳት ውስጥ ይናገር ነበር። በመጽሐፍ ቅዱስ ብሉይንም ስናጠና ሐዲሱንም ስናጠና እግዚአብሔር በእሳት ውስጥ ሲናገር እናገኘዋለን። ለምሳሌ አንዱን ለሙሴ ሕግጋትን ሲሰጥ ኦሪት ዘዳግም ላይ ባለው ንባብ ላይ እንዲህ ይላል። እግዚአብሔር በተራራው ላይ በእሳትና በደመና በጨለማው ውስጥ ሆኖ በታላቅ ድምጽ እነዚህን ቃሎች ለጉባኤያችሁ ተናገረ ይላል። በእሳትና በደመና ውስጥ ሆኖ ይላል። ስለዚህ እግዚአብሔር በእሳት ውስጥ ይናገር ነበር ማለት ነው። ሐዲስ ኪዳን ላይም ስንመጣ በተመሳሳይ ሐዋርያት አባቶቻችን ጸንተው ባሉበት በእሳት አምሳል መንፈስ ቅዱስ ተሰጣቸው። ከዚያስ ምን አደረጉ ሲባል የሕይወትን ቃል ተናገሩና እግዚአብሔር በእሳት ላይ ይናገራል። በሌላ ቋንቋ ምን ማለት ነው? መንፈስ ቅዱስ ለሐዋርያት በእሳት አምሳል ተሰጠ። ይሄ እሳት ደግሞ የሚያናግር እሳት ነው። ምን የሚያናግር ስንል ምስክርነትን የሚያሰጥ እሳት። ስለዚህ ብሉይ ኪዳን ላይ እግዚአብሔር በደመና ውስጥ ሆኖ ተገልጦ ይናገር ነበር። ሐዲስ ኪዳን ላይ ደግሞ በሰዎች ላይ በሰጣቸው ጸጋ በዚያ እሳት በዚያ ውስጥ ሆኖ ምስክርነትን የሚያሰጥ ጸጋ ሰጥቶ ምስክርነት እንዲሰጡ የሚያደርግ እሳት ነው። ስለዚህ ከዚህ የተነሳ እግዚአብሔር በእሳት እንዲህ ባለ መልክ በመጽሐፍ ቅዱስ ራሱን ገልጦ ወይም በእሳት እንዲህ ባለ መልክ ሲሰራ እናገኘዋለን። ሌላው ነጥብ በቤተክርስቲያናችን አስተምሮ መንፈስ ቅዱስ ለምን በእሳት ተገለጠ የሚለው ጥያቄ ብዙ ጊዜ ይነሳል። ርዕሳችንም በእሳት ያጌጡ ሚዜዎች የሚል ነውና መንፈስ ቅዱስ ለሐዋርያት ተሰጣቸው በራሳቸው ላይ እንደተከፋፈለ ሆኖ ተቀመጠ ይላል። ሐዋርያት አባቶቻችን በእሳት አጊጠዋል። ይሄ እሳት መንፈስ ቅዱስ ነው። ለምንድን ነው መንፈስ ቅዱስ በእሳት የተመሰለው በእሳት የተገለጠው ብሎ መጠየቅ ይገባል። አስቀድሞ በርግብ አምሳል ተገልጧል፣ አሁን ደግሞ በእሳት አምሳል ተገልጧል። ለምን ብለን ስንጠይቅ ብዙ ምክንያቶች አሉት። የተወሰኑትን ለመጥቀስ ያክል እሳት በሁሉ ቦታ ይገኛል። እዚህ ሀገር አንለውም። እግዚአብሔር እንደው አንድ ቦታ ሰብስቦት ሴንትራላይዝ አድርጎት እሳትን ሁላችሁም በዓለም ላይ ያላችሁ ሰዎች የምታገኙት እዚህ ቦታ ነው ብሎ አንድ ቦታን አልገደበም። እሳት በሁሉ ዘንድ ሊገኝ የሚችል ነው። እንዲሁ መንፈስ ቅዱስም በሁሉ ቦታ የሚገኝ ምሉ በኩልሄ የሆነ በሁሉ ያለ መሆኑን የሚያሳይ ነው። ሁለተኛ እሳት በመጠን ጀምሮ ቀስ በቀስ እየሰፋ መሄድ ነው። ለምሳሌ ሰደድ እሳት ሲጀምር በትንሹ ነው። በሳር መሳበቅ ሊጀምር ይችላል፣ ከሙቀት የተነሳ ሊጀምር ይችላል። ከዚያ በኋላ ግን እየሰደደ ብዙ ቦታን ሊሸፍን ሊያጠፋ ይችላል። እንዲሁ እሳት በትንሽ ጀምሮ በብዙ እንዲያድግ እንዲሰፋ መንፈስ ቅዱስም በልጅነት ስንጠመቅ የምንቀበለው ጸጋ አለ። በገድል በተሩፋት እያሳደግነው እያሰፋ ነው የምንሄደው ነውና በእሳት ሊመሰል ይችላል። ሌላው ሶስተኛው ነጥብ እሳት የነካው ምግብ ይጣፍጣል። ለምላስ ይጣፍጣል፣ ለአፍንጫ መዓዛው ያውዳል። ልክ እንዲሁ መንፈስ ቅዱስ ያደረበት ሰውም ደግሞ ጣዕመ ጸጋን መዓዛ ጸጋን ከርሱ እናገኝበታለን። ይሄንን የሚወክልና የሚያሳይ ነው። ሌላው አራተኛው እሳትን በአግባቡ ከያዙት ከተጠቀሙበት በጎ ነገርን የሚሰራ የሚጠቅም ነው። እሳትን ደግሞ በአግባቡ ከተጠቀሙበት የሚያጠፋ ነው። መንፈስ ቅዱስንም ስናይ እንዲሁ ነው። በአግባቡ ከመረመሩት በሚገባው በአባቶች ትምህርት በመንፈሳዊ ምግባር ከተጠጉት ከወደዱት ካቀረቡት የሚጠቀሙበት ነው። ነገር ግን ያለ አግባብ ከተጠቀሙት እንደነ መቅዶኒዮስ ሕጹጽ ነው ብለው ደግሞ ከተዳፈሩት እንዲሁ ደግሞ የሚያጠፋ ነው። ስለዚህ የሚያጠፋ እሳትም ነው፣ የሚያድን እሳትም ነው፣ የሚጠቅም እሳትም ነው፣ የሚጎዳ እሳትም ነው። ስለዚህ አጠቃቀሙ እንጂ መንፈስ ቅዱስ እሳት ነው፣ ግን እንዳጠቃቀሙ የሚለይ ነው። ይሄ ለዚህ የሚያስተምር ነው። በነገራችን ላይ አባታችን ቅዱስ ጳውሎስ ይህን በተመለከተ ምን ይላል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ስለዚህ መንፈስ ቅዱስ የሚያዝንበት ጊዜም አለ። ስለዚህ ይሄን አታሳዝኑት እርሱን እና ምን ያህል በበጎ ነገር ውስጥ ቆይተን ከርሱ በጎን ነገር ልንቀበል እንዲገባ ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 30 ላይ ገልጦ እናገኛለን። ሌላው እሳት የበላው መሬት ለም ይሆናል ይባላል። በግብርናው ዓለም ያሉ ሰዎች መሬታቸው ለምነትን ሲያጣባቸው እሳት ለቀውበት እሳት አንድደውት ከዚያ በኋላ ዳግም ለምነቱን ሲያገኝ ዳግም ደግሞ ዘርን ይዘሩበታል። እሳት ለምነትን ይሰጣል ለመሬት። እንዲሁ መንፈስ ቅዱስም በኃጢአት ያደፈን ሰውነት በኃጢአት የቆሸን ሰውነት በምስጢራት በኩል ያድሳል። ለምሳሌ አንድ ሰው በኃጢአት ሲወድቅ ንስሐ ቢገባ ዳግም ወደ ነበረበት በጎነት ይመለሳል። ከእግዚአብሔር ርቆ ነበር ወደ እግዚአብሔር ይመለሳል። ይሄ ምን ያሳያል? መንፈስ ቅዱስ ምስጢራትን ሰጠ። ይሄም ምስጢረ ጥምቀት አለ፣ ቁርባን አለ። ንስሐም ቢሆን የመንፈስ ቅዱስ ጸጋ ነው። ይሄ እነዚህ ምስጢራተ ቤተክርስቲያን የሚባሉት የመንፈስ ቅዱስ ስጦታዎች ናቸው። ስለዚህ መንፈስ ቅዱስ እንዲሁ ሰውን ያድሳል ዳግም የሚለውን በዚሁ ያሳያል። ሌላው እሳት ውሃ ገደል ካልገደበው በስተቀር ብዙዎችን ያጠፋል። ይሄን በእውነት ሁላችን እናውቃለን። መንፈስ ቅዱስም ቸርነቱ ካልገታችሁ በስተቀር ሁሉን ያጠፋል። ይሄን ለዚህ ማሳያ ይሆናል። ሌላው ሰባተኛው እሳት
የተጠቀጠቀን ደን ይገልጣል ይላሉ አባቶቻችን። ጥቅጥቅ ያለ ደን እሳት ከተለቀቀበት ገላጣ መሬት ይሆናል። እንዲሁ የተሰወረውን ምስጢር መንፈስ ቅዱስ ይገልጣል። ጥቅጥቅ ያለው ደን በእሳት እንዲገለጥ የተሰወረው ምስጢርን በመንፈስ ቅዱስ በኩል እንደሚገለጥ ማሳያ ነው። እንዲያውም ይሄን አባቶቻችን መንፈስ ቅዱስ የእግዚአብሔር ጥልቅ ባህሪውን ይገልጣል ብለው ደግሞ እንደ ቅዱስ ጳውሎስም ይገልጡታል ይሄንን ሐሳብ። ሌላ የመጨረሻው መንፈስ ቅዱስ ተከፍሎ የለበትም። ለዓለም ሁሉ ቢሰጥ የሚያልቅ አይደለም። ምን ማለት ነው? ባጭሩ ከአንድ ሻማ ላይ አንድ ሻማን ብንለኩስ የአንደኛው ሻማ ብርሃን አንደኛው ስለተለኮሰበት እንደማይቀንስ ሁሉ መንፈስ ቅዱስም ለሁሉ ቢሰጥ የሚቀንስ የሚጎድል አይደለምና ተከፍሎ ያለበት አይደለም የሚለውን በዚሁ የምናየው ነው። ባጭሩ ይሄን ይመስላል። ሌላው ትምርታችን ላይ 3 መሰረታዊ ነጥቦችን ስለ ባለ ጰራቅሊጦስ እናነሳለን ብለናል። አንዱን አስቀድመን አይተናል። ለሐዋርያት በእሳት አምሳል የተሰጠበት ነው። ባለ ጰራቅሊጦስ ሁለተኛው ሐዋርያት አስተምረው ሰው ያነጹበት በዓል ነው። ይሄ በጣም የሚገርም ነው። አስተምረው ሰው ያነጹበት ነው። የሚደንቀው ሌላ ነገር አይደለም፣ ያነጹት በወንጌል ሰውን አንጸውበታል። ለዚህ ጥሩ ማሳያ ራሱ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ሲገልጽ እንዲህ ይላል፣ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ ሕዝቡ። የእግዚአብሔር ድንቅ ሥራ በልሳኖቻችን በእያንዳንዳችን ቋንቋ ሲናገሩ እንሰማቸዋለን። ምን ማለት ነው? በሚናገሩት ቃል ለሁሉ ደርሶ ሁሉን የሚሰራ ነው። እና ከዚህ የተነሳ ሰዎቹ ተገርመው እንደተናገሩ በሐዋርያት ሥራ ላይ ተገልጦ እናገኛለን። እንግዲህ ሐዋርያት አስተምረው ሰው ያነጹበት ነው የሚሉን ሐሳብ ስናነሳ አንድ ወደ ኋላ ብሉይ ኪዳን ሄደን የምናነሳው አንድ የምናወሳው አንድ ታሪክ አለ። ይሄም የባቢሎን ግንብ ነው። የባቢሎን ግንብ በጣም ብዙ ታሪክ ያለው ነው። እንደምታውቁት የሰው ልጅ ከልቦናው ትዕቢት የተነሳ ለራሱ የሚያስደስተው ለልቡ የሚያሻውን ነገር ይፈጽም ዘንድ ግንብን ገንብቶ ነበር። ከፍ ከፍ ብለው እግዚአብሔርን ይገዳደር ነበር በዛ ወቅት የነበሩ የሰው ልጆች። እና ከዚህ የተነሳ በእውነት እግዚአብሔር በነገሩ በጣም አዝኖ ነበርና መጨረሻ ላይ ንዑ ንረድ ወንካው ነገሮሙ ለከለዳውያን አለ። የከለዳውያንን የባቢሎን ህዝቦችን ነገራቸውን እንደባልቀባቸው እንውረድ ብሎ በኦሪት ዘፍጥረት ላይ የተናገረውን ቃል ሁላችን እናወሳለን። ስለዚህ እግዚአብሔር እንዲህ እስኪያዝን ድረስ የሰው ልጆች ግንብ ገንብተው እግዚአብሔርን ይገዳደሩ ነበር። የሚገርመው ይሄንን የባቢሎን ግንብ አሁን ማንሳታችን ለምን አሻ ከጰራቅሊጦስ ጋር ምን ያገናኛል? በጣም ብዙ የሚያገናኘው ምስጢር አለ። የመጀመሪያው ባቢሎን ላይ ስንሄድ የቋንቋ አለመግባባት ነበር መጨረሻ ላይ የተፈጠረው። እግዚአብሔር ከትዕቢታቸው የተነሳ በሰሩት ነገር አዝኖባቸው ቋንቋቸውን ነበር የደባለቀው። ባቢሎን ጋር ስንመጣ ቋንቋ ተደባለቀ። በዓለ 50 ሲከበር ደግሞ በሐዋርያት ዘንድ ደግሞ ቋንቋ አንድ ሆኖ በሁሉ ዘንድ ተሰማ። ከአፍ አንድ ቋንቋ ይወጣል፣ ግን ሁሉም ሰው ይረዳዋል። ሁለቱ ተቃራኒ ናቸው በእውነት። ይሄን በተመለከተ እንዲህ ይላል ኦሪት ዘፍጥረት ምዕራፍ 11 ቁጥር 9 ላይ እግዚአብሔር በዚያ የምድርን ቋንቋ ደባልቋልና ይላል። ሐዋርያት ሥራ ላይ ደግሞ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ነበር ይላል። ስለዚህ ለአንዱ ሲደባለቅ ለአንዱ ደግሞ ሁሉም ይሰማ ሆኖ እናገኛለን። ተቃራኒ ሆኖ እናገኛቸዋለን ባቢሎንና ባለ ጰራቅሊጦስን። በምድር ላይ መበተን ነበረበት ባቢሎን። የባቢሎን የመጨረሻው ነገሯ ህዝቦቹን እግዚአብሔር ወደ ምድር በተናቸው ይላል። ምዕራፍ 11 ቁጥር 9 ላይ ኦሪት ዘፍጥረት ላይ እንዲህ ይላል፣ ከዚያም እግዚአብሔር በምድር ላይ በትኗቸዋል ይላል። በቃ ከጥፋታቸው የተነሳ እግዚአብሔር እንዳይገናኙ አድርጎ በትኗቸዋል። ይሄንን ሐሳብ የሚገርመው ባለ ጰራቅሊጦስ ላይ እናገኘዋለን። እንዲህ ይላል በሐዋርያት ሥራ ላይ እስከ ምድርም ዳርቻ ድረስ ምስክሮች ትሆናላችሁ ይላል። ይሄ ምን ማለት ነው? መንፈስ ቅዱስን የተቀበሉ ሐዋርያትን በዓለም ተበትነዋል። የተበተኑት ግን ለምንድን ነው ሲባል እንደው አንድ እንዳይሆኑ ከጥፋታቸው የተነሳ ሳይሆን ለእርሱ ምስክር የሆኑ ዘንድ ነው። ይሄ ሁለተኛው ማሳያ ነው። ስለዚህ እንዲህ አለ ባቢሎንና ባለ ጰራቅሊጦስ ተዛምዶ አላቸው። ሌላው የባቢሎን ግንብ ከሰዎች ልቦና የወጣ ከሰው ፈቃድ የተገኘ ሰዎች የራሳቸውን ጉዳይ ለማስፈጸም የሰሩትና መጨረሻው ያላማረ ነው። ይሄን በተመለከተ እንዲህ ይላል የባቢሎን ሰዎች ሲናገሩ ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሰንበተንም ስማችንን እናስጠራው አሉ ይላል። የተገነባበት ምክንያትም ይሄ ነው። ቋንቋቸው አንዱን ይሄንን ሰሩ። የሚገርመው ነገር ደግሞ ሐዋርያት ደግሞ በተቃራኒው አባቶቻችን ሐዋርያት አንድ ቃልን ተናግረው ብዙዎችን አሳምነው እንደሌሎቹ ከሰው ፈቃድ የመጣ ነገርን ሳይሆን ከአምላክ የተፈቀደ ነገርን ምስክሮቼ ትሆናላችሁ የሚለውን የአምላክን ፈቃድ መፈጸም ነበረበት በጰራቅሊጦስ በዓል ላይ። ሌላው የመጨረሻው የባቢሎን ሰዎች መጨረሻቸው ወይም የመጨረሻው መዳረሻቸው መለያየት ነበር። በዚያው መጽሐፍ ላይ ሲገልጥ እንዲህ ይላል፣ እግዚአብሔርም ከዚያ በምድር ላይ ሁሉ በተናቸው ይላል። መለያየት ነበር መጨረሻቸው። የቋንቋቸው አንድ መሆን አልጠቀማቸው ማረባቸው፣ መጨረሻ ላይ ለያያቸው እንጂ። በሐዋርያት ሕይወት ላይ ደግሞ ስንመለከት በተገለጠላቸው 72 ቋንቋ አንድ ሆኑ። እነዚያ በአንድ ቋንቋ መለያየት ሲገጥማቸው
እነዚህ ደግሞ በ72 ቋንቋ አንድ መሆንን ያገኙት ምክንያቱም ሁሉም ሄደው የሚሰብኩት የሚናገሩት አንድ የሆነ የመንግስት ወንጌልን ስለነበረ ስለዚህ ሐዋርያት ከመንፈስ ቅዱስ በኋላ አንድ ላይ ሆነው እንዲያው መጽሐፍ ሲናገር ሐዋርያት ሥራ ላይ አንድ ልብ አንድ ቃልም ነበሩ ነው የሚለው ስለዚህ መንፈስ ቅዱስ በዚህ ቦታ ላይ ደግሞ ቋንቋቸው ቢበዛም ቅሉ አንድ አድርጓቸዋል ማለት ነው እንግዲህ ባጭሩ እነዚህን ሐሳቦች እናያለን ሐዋርያት ቋንቋቸው 72 ቢሆንም ቅሉ 3000 ሰዎችን መመለስ ችለዋል 3000 ያህል የሥላሴ መቅደሶችን ሰርተዋል በሌላ ቋንቋ በ72 የተለያዩ ቋንቋዎች ውስጥ 3000 የሥላሴ መቅደሶች ታንጸዋል በአንድ ቋንቋ ደግሞ ግንብን ፈርሶ የሰው ልጆችም ደግሞ ተበትነዋል እንዲህ ያለ ንጽጽር በሊቃውንቱ ተጽፎ እናገኛለን ይሄ አንዱ ማሳያ ነው ስለዚህ ሁለተኛው ከዚህ ከባለ ጰራቅሊጦስ የምንወስደው መንፈሳዊ ሐሳብ ይሄ ነው ሶስተኛው በመንፈስ ቅዱስ ገላጭነት የብሉይና የሐዲስ ስምምነት ተገልጧል እና ሃርመኒ ኦፍ ዘ ቱ ቴስታመንትስ ይባላል የሁለቱ ኪዳኖች አንድ መሆን የተገለጠበት ነው ይሄ ባለ ጰራቅሊጦስ እንዴት ካልን በሐዋርያት ሥራ ላይ ምዕራፍ 2 ላይ ስለ ጰራቅሊጦስ የሚናገረው ክፍል ላይ እንዲህ ያሉ ቃላት ተጽፎ እናገኛለን አንድ ሁለት ይያለን እናያቸዋለን ለምሳሌ ብሉይና ሐዲስ እንዴት ባለ ጰራቅሊጦስ አንዱ ነው የሚለው ከቅዱስ ጴጥሮስ ነው የምንማረው ቅዱስ ጴጥሮስ ሲሰብክ የሰበከው ስብከት ሙሉ ለሙሉ ብሉይና ሐዲስ ኪዳን እንዴት ያለ አንድነት እንዳላቸው የሚያሳይ ነው ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እንዲህ ይላል እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ጎበዞቻችሁም ራእይ ያያሉ ሽማግሌዎቻችሁም ህልም ያልማሉ ይላል ይሄ ቃል የሚገርመው ነገር የት ነው ያለው ስንለው ራሱ ቅዱስ ጴጥሮስ ቁጥር 16 ላይ ምን ብሎ ይመልሰዋል ነገር ግን ይህ በነብዩ በኢዩኤል የተባለው ይላል ቅዱስ ጴጥሮስ መንፈስ ቅዱስ ተቀብሎ የሚሰብከው ሐዲስ ኪዳን ላይ ሆኖ የሚናገረው የእርሱ ቃል መነሻ የሚያደርገው ብሉይ ኪዳኑን ነው ስለዚህ ተመልከቱ ብሉይና ሐዲስ እንዴት አንድ ሆነው ተገልጠው እንዳሉ መጽሐፈ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ነው ይሄ ቃል የሚገኘው የሚገርመው መንፈሴን ሁሉ በስጋ ለባሽ ላይ አፈሳለሁ የሚለውን ቃል እዚያ ነው የምናገኘው ቅዱስ ጴጥሮስን ጠቀሰው መንፈስ ቅዱስ አንድ ሐሳብ አለው ይሄም የብሉይና የሐዲስ አንድነት ነው ሰዎች ይለያዩአቸዋል ነገር ግን መንፈስ ቅዱስ አንድ ነው ያደረጋቸው ሌላም ተጨማሪ መጥቀስ እንችላለን ቁጥር 25 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል ዳዊት ስለርሱ እንዲህ ይላልና ጌታን ሁሉ ጊዜ በፊት ያየሁት እንዳልታወቅ በቀኝ ነውና የሚል ቃል አለ ይሄንን ቃል ተመሳሳይ መዝሙረ ዳዊት መዝሙር 16 ላይ እናገኘዋለን የጠቀሰው የዳዊትን ቃል ነው ይሄም ከብሉይ ኪዳን መጽሐፍት አንዱ ነው ስለዚህ እንዲህ ያለ ግንኙነት እናያለን ቁጥር 30 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ነብይ ስለሆነ ይላል ስለ ዳዊት ሲናገር ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ይላል እንደምታውቁት በመዝሙረ ዳዊት መዝሙር 131 ላይ ተዘከሩ እግዚኦ ለዳዊት ወለኩሉ የዋሃቱ ይላል እና የዳዊትን የዋህነቱን ተመልከት ይልና ከወገቡ ፍሬ እግዚአብሔር በዙፋኑ እንደሚያስቀምጥ ቃል ኪዳን የሰጠው በዚያ ክፍል ላይ ነው የተገለጠው በዚያ ክፍል ላይ ነው የሚገርመው ቅዱስ ዳዊት ለሱ ቃል ኪዳን እንደተገባለት ገልጦ መናገሩ በመዝሙር 31 ላይ ነው በዚህ በከርሱ ዘር አምላካችን እንዲወለድ በርሱ ወንበር ላይ ክርስቶስ እንደሚገኝ የገለጠው በዚያ ክፍል ላይ ነበር እና መዝሙር 131 ደግሞ ቅዱስ ጴጥሮስም ገልጦት እናገኛለን ይሄ ብቻ አይደለም ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ የመጨረሻው አባታችን ቅዱስ ጴጥሮስ ስለ ቅዱስ ዳዊት አንስቶ ሲናገር ምን አለ ዳዊት ወደ ሰማያት አልወጣምና ይላል ዳዊት ወደ ሰማይ አላረገም ነገር ግን ባያርግም ግን ስለማረግን እንዲህ ብሎ ተናግሯል አለ እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደረግልህ ድረስ በቀኝ ተቀመጥ አለው ብሎ ጽፏል ጌታ ጌታዬን አለው ይላል ቅዱስ ዳዊት ወደ ሰማይ አላረገም ግን በቀኝ ተቀመጥ ብሎ ጽፏል ይሄን ቃል ይሄን ግን የተናገረው ስለ ክርስቶስ ነው ይያለ የቅዱስ ዳዊት ንግግር መዝሙር 109 ላይ የሚገኘው የቅዱስ ዳዊት ንግግር 110 ከቁጥር 1 ጀምሮ ያለውን ቃል አባታችን ቅዱስ ሉቃስ በሐዋርያት ሥራ ላይ የተጠቀሰውን የቅዱስ ጴጥሮስ ንግግር ስንመለከታቸው ቅዱስ ጴጥሮስ እንዴት ባለ መልኩ አገናዝቦ እንደተናገረው ማየት እንችላለን እነዚህን እናያለን ስለዚህ አንድ ጥያቄ እንጠይቃለን እንግዲህ በባለ ጰራቅሊጦስ ብሉይና ሐዲስ እንዲህ ባለ አንድነት ከተገኙ ብሉይ አያስፈልግም ሐዲስ ኪዳን ብቻ የሚሉ ሰዎች በውስጣቸው ያደረው ምን አይነት መንፈስ ነው ብለን እንጠይቃለን ምክንያቱም መንፈስ ቅዱስ የብሉይና የሐዲስ አንድነትን ነው ገልጦ ያሳየን በሐዋርያቱ ላይ ታዲያ ብሉይና ሐዲስን ለይቶ የሚናገረው እንዴት ያለ መንፈስ ነው በእውነት ብሎ መጠየቅ ይገባል ይሄንን በዚሁ ማየት ይገባናል የትምህርታችን የመጠቅለያ ሐሳብ
እሳት አስቀድመን በርሳችን እንዳነሳ ነው መንፈስ ቅዱስ ነው ብለናል። በእሳት ያጌጡ ሚዜዎች ነበር የትምህርታችን ሐሳብ። ሐዋርያት አባቶቻችን መንፈስ ቅዱስን ተቀብለዋል። ከዚያስ በኋላ ምንድን ያደረጉት ብሎ መጠየቅ ግን ይገባል። የሚገርመው ነገር መንፈስ ቅዱስ ከተቀበሉ በኋላ የሐዋርያት የመጀመሪያ ስራቸው መጾም ነበር። እና ዛሬ በእኛ ዘመን ጾም አያሻም የሚሉ ሰዎች በእነሱ ያደረው እንዴት ያለ መንፈስ ነው ብሎ መጠየቅም ይገባል። ምክንያቱም ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ ጾም ነበር ተግባራቸው። ይሄን በራሳቸው ምስክርነትም እናገኛለን። ለምሳሌ ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። እነዚህም ጌታን ያመልኩና ሲጦሙ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይላል ተገለጠና እንዲህ አላቸው በሚጾሙ ሰዓት በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ ብሎ አዘዛቸው ይላል። ተመልከቱ እንግዲህ ሐዋርያት በእያንዳንዱ አገልግሎታቸው ውስጥ ጾምን ያስቀድሙ ነበርና መንፈስ ቅዱስ የሚገለጥላቸው በዚህ በሚጾሙ ጾም ውስጥ ነበር። ይሄ ምን ያሳያል? መንፈስ ቅዱስ ፈቃዱ በራሱ ጾም መሆኑን ነው የሚገልጠው። ስለዚህ ጾምን አልሻም የሚል ሰው በእውነት በሱ ያደረው እንዴት ያለ መንፈስ ነው ብሎ መጠየቅ ይገባል። እንደ ቤተክርስቲያናችን አስተምሮ የሐዋርያት ጾም የሚባለው በቀደመው ዘመን ብዙ ስያሜዎች ነበሩት። የደቀ መዛሙርት ጾም ይባል ነበር፣ የጴንጤቆስጤ ጾም ይባል ነበር። ይሄ ጾም የሐዋርያት ጾም መባል የጀመረው በ325 ዓመተ ምህረት በተካሄደው የጉባኤ ኒቂያ በዚህ ያሉ አባቶች ናቸው ስያሜውን የሐዋርያት ጾም ብለው የሰየሙት። አንዳንድ ጽሁፎች ደግሞ እንደሚገልጡት እንዲሁ የጾሙ መውጫም ሐምሌ 5 የጴጥሮስና የጳውሎስ መስዋዕት እንዲሆን ጭምር በዚህ ጉባኤ እንደተወሰነ መጻሕፍት ይጠቅሳሉ። ስለዚህ ጾሙ ሐዋርያት የሚለውን ስም ያገኘው በዚያ በ3ኛው ክፍለ ዘመን እንደሆነ ማየት እንችላለን። ይሄ ጾም ግን ይጾም የነበረው ከሐዋርያት ጀምሮ ነው። ከዚያም በኋላ ደግሞ እንደነ ቅዱስ አምብሮስ ያሉ አባቶች ብዙ ብለውበታል። ለምሳሌ ቅዱስ አምብሮስ እንዲህ ብሎ ይገልጣል። ወደ ሰማያት እርገቱን ተከትሎ ይላል ጌታችን ወደ ሰማያት ካረገ በኋላ ባሉት ቀናት በድጋሚ እንጾማለን ይላል። አብይ ጾምን እንጾማለን። ከዚያ ግን ካረገ በኋላ መንፈስ ቅዱስን ከሰጠ በኋላ ባለው ጊዜ ጾም እንደሚጾም እንግዲህ ይሄ አባት 4ኛው ክፍለ ዘመን የነበረ አባት ነው። ጾምን እንጾማለን ብሎ ጾም በዛ ዘመን ጭምር የሐዋርያት ጾም ይጾም እንደነበረ ገልጦ እናገኛለን። ይሄ አንዱ ማሳያ ነው። እንዲሁ በ4ኛው መቶ ክፍለ ዘመን የነበረው አባታችን ቅዱስ ቀለሜንጦስ ዘሩምም በመጽሐፍ ጽፎ የምናገኘው መንፈሳዊ ሐሳብ አለ። ኢቭን ሐዋርያት ከበዓለ ጰራቅሊጦስ በኋላ ጾሙን ይጾሙት ለ40 ቀናት እንደሆነ እና በመጨረሻው ቀን ላይ ቅዱስ ጴጥሮስ እግራቸውን አጥቦ በየሀገረ ስብከታቸው እንደበተናቸው ጭምር አባታችን ቅዱስ ቀለሜንጦስ ዘሩም የቅዱስ ጴጥሮስ ደቀ መዝሙር ገልጦት እናገኛለን። ስለዚህ ጾሙ ሐዋርያት በእውነት መጽሐፋዊ ነው። እንደው ዝም ብሎ እንደ ልብ ወለድ የመጣም አይደለም። ራሱ የሐዋርያት ሥራ ላይ ሐዋርያት እንደጦሙ ጭምር በግልጥ እየነገረን የሚያስተምረን የሚያዘን ነው። ስለዚህ ይሄን የተጻፈውን ነገር እንቀበል ዘንድ በእውነት ከሁላችን ግድ ይሆንብናል። አባቶቻችን ሐዋርያት መንፈስ ቅዱስን ተቀበለው የተገበሯቸውን እያንዳንዱን ተግባሮች ሁላችን ፈጽም ዘንድ ግድ አለብን። ምክንያቱም ልጆቻቸውን እኛም የተቀበልነው ያንን ጸጋ ነውና በጥምቀት የምንካፈለው ይሄን የመንፈስ ቅዱስ ጸጋ ነውና ሁላችንም የነዚህን የአበው ትምህርት ልንከተልና ልናይ በዚያም ፍኖት ልንጓዝ በእውነት ይገባናል ለማለት ነው። በእሳት ያጌጡ ሚዜዎች ይላል። የተማርነው በልቦናችን ያሳድርብን። ወስብሐት ለእግዚአብሔር። ትምህርቱን መልካም አድርገው ላስተላለፉልን ለመምህራችን ለዲያቆን ደረጀ ድንቁ ቃለ ሕይወትን ያሰማልን። እኛም በተማርነው 30 እና 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። ይህንን ትምህርት ዘወትር እሁድና ማክሰኞ በቴሌግራም በዩቲዩብ እና በፌስቡክ ገጾቻችን እንድትመለከቱት በእግዚአብሔር ስም እየጠየቅን ይህ መልእክት የተላለፈላችሁ ከአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ነው። ሁላችሁም ላይክ እና ሼር በማድረግ የሃይማኖት ግዴታችንን እንድንወጣ በእግዚአብሔር ስም እንጠይቃለሁ። ወስብሐት ለእግዚአብሔር።